ብዙ ሰዎች የቢትኮይንን ቻርት ሲመለከቱ ኢትስ ራንደም ስፔኩሌቲቭ ነው፣ ሪስኪ አሴት ነው፣ አንድ ጊዜ ወደ ላይ አንድ ጊዜ ወደ ታች እየሄደ ዳይሬክሽን ለስ የሆነ ነገር ነው ብለው በብዛት ይናገራሉ። ነገር ግን ይህ ሁሉ ውሸት ነው ብላችሁስ? የቢትኮይን ማቴማቲክስ ሎ ከምታስቡት በላይ ከኔቸር ሎ ጋር በጣም የተገናኘና አብሮ የሚሄዱ ነገሮች ሆኖ እናገኛቸዋለን። ይህንን በምድር ያወቅኩትኝ የቢትኮይን ፓወር ሎ ተብሎ ይጠራል። በዚህ ቪዲዮ የቢትኮይንን ኖይዝ ወደ ላይ ወደ ታች የሚሄደውን ነገር አውጥተን ወዴት እንደሚሄድና የቢትኮይን ፓወር ሎን ምን እንደሆነ በደንብ እንቃኝ ይሆናል። መልካም ቆይታ። ብዙ ሰዎች ቢትኮይን ፕራይስ ሊኒየር ነው ብሎ መጀመሪያ አካባቢ ላይ ያስቡ ነበር። ሊኒየር ማለት ቀጥታ አንድ ግራፍ ላይ ሊኒየር ላይንን ስትሰሩ ቀጥታ የሚሄድ ተደርጎ ነበር የሚታሰበው መጀመሪያ አካባቢ ላይ። ባለፈው 15 ዓመታት ቢትኮይን እንደዚህ አይነት ሊኒየር ላይን እንዳልተከተለ ሁላችንም በደንብ የምናውቀው ነገር ነው፣ አይተነዋል። ስለዚህ ቢትኮይን ምን አይነት ላይን ነው የሚከተለው የሚለውን ኢንቨስቲጌት ስናደርግ ይህንን ስኬሊንግ ፓተርን ይከተላል። እሱም ፓወር ሎ ተብሎ ይጠራል። ፓወር ሎን ዲፋይን ስናደርገው ጉግል ላይ ይህንን ያሳየናል። A power law describes a relationship where one quantity changes as a fixed power of another, where the formula is y is equals to ax to the power of k, meaning a relative change in one variable leads to a proportional and relative change in the other, regardless of their initial size, often seen in phenomena like cities, earthquakes, magnitudes or web links. እዚህ ጋር እንደምንመለከተው ፓወር ሎን የምንጠቀመው ለቢትኮይን ብቻ አይደለም። ባዮሎጂ ላይ እንጠቀመዋለን፣ ፕላኔትን ስናጠና እንጠቀመዋለን፣ ፊዚክስ ላይ እንጠቀመዋለን። ስለዚህ ከኔቸር ጋር የሚገናኙ ነገሮችን ስንመለከት ይህንን ፓወር ሎ ታዲያ ከቢትኮይን ጋር ምን ያገናኘዋል ልትሉ ትችላላችሁ። ቢትኮይን ከኔቸር ጋር በምን ሊገናኝ ይችላል? የሁላችንም ጥያቄ ነው። ቢትኮይን ፕራይስ ብቻ አይደለም፣ ኔትወርክም ነው። ያ ኔትወርክ ውስጥ ብዙ ነገሮች አሉ። ከነዚህ ነገሮች ውስጥ መካከል ተጠቃሚዎች አሉት፣ የቢትኮይን ማይነሮች አሉ፣ ኖዶች አሉ፣ ካፒታሎች አሉ፣ በቢትኮይን ዙሪያ የሚሰሩ ብዙ ሌላ ነገሮች አሉ። እናም አንድ ነገር ኔትወርክ ሲሆን ኔቸር ሎን ይከተላል። ይህ በታሪክ ላይ የተመሰከረ ነገር ነው። እናም ቢትኮይን አንድ ኔትወርክ ስለሆነ ይህንን የፓወር ሎ ይከተላል ማለት ነው። መጀመሪያ አካባቢ ላይ ቢትኮይን እንደምትመለከቱት ከሳንቲሞች ቫሊዩ ተነስቶ አሁን ላይ በመቶ ሺዎች የሚቆጠር ቫሊዩ አለው የአንድ ቢትኮይን ዋጋ። ኤርሊ የግሮት አዳፕሽኑን ስትመለከቱት እዚህ ድረስ እንዴት እንደዚህ ልመጣ ብላችሁ ሁላችንም ኢምፕሬስ የሚያደርገን ነገር ነው። ይህንን ግን ዳታ ስትመለከቱት ከዚህ በኋላ ምን ያክል ወደ ፊውቸር መሄድ እንደምንችል ራሱ ፕሬዲክት ያደርግልናል። ቻርቱ አሁን የምትመለከቱት ነው። እዚህ ጋር የምናየው ይህ የቢትኮይን ሎንግ ተርም ፓወር ሎ ተብሎ ይጠራል። እዚህ ጋር እንደምትመለከቱት ሶስት መስመሩ አራት አሉ። ኦኬ፣ በመካከል ላይ የምታዩት በቢጫ የምትመለከቱት የቢትኮይን የፕራይሱን ነው። ከላይ የምትመለከቱት በፐርፕል የቢትኮይን ሬዚስተንስ ጣሪያ ብላችሁ ልትመለከቱ ትችላላችሁ። ከዛ በኋላ ደግሞ በአረንጓዴ ላይ የመሃል ላይ ሊኒየር ሪግሬሽን ፊት ብለን እንጠራዋለን። ከታች ደግሞ የምትመለከቱት በቀይ የሰፖርቱን ነው። የቴብሉ ሌጀንድ እዚህ ጋር አለ እንደምትመለከቱት። ማን ነው ይህንን ግራፍ የሰራው? ፓወር ሎ ከዘመናት በፊት ኤግዚስት የሚያደርግ ነገር ነው እና ነገር ግን እዚህ ጋር ኢንስፓየርድ ባይ ጆቫኒ ይላል። ጆቫኒ ማን ነው እንመልከት እስቲ። ወደ ኤክስ አካውንቱ ላይ ይወስደናል። ይህ ሰው ነበረ የቢትኮይንን ፓወር ሎን የሰራው ሰው። ጆቫኒ ሳይንቲስት ነው፣ ፊዚሽን ነው። ይህ ሰው ባይ ዘ ዌይ እዚህ ጋር ይህንን ኢንተርቪው ገብታችሁ መመልከት ትችላላችሁ። ቢትኮይን ፓወር ሎ ዊዝ ጆቫኒ ሳንቶስታዚ ይላል። ይህንን ተመልከቱት። በጣም የሚገርም የ2 ሰዓት ኢንተርቪው ነው። እዚህ ጋር ብዙ ነገሮችን መመልከት ትችላላችሁ። ሙሉ ለሙሉ ያስረዳል ይህ የቢትኮይን ፓወር ሎ ክሪኤተር ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ዋነኛው ነገራችን ፐርፕሉ ምንድን ነው? ፐርፕሉ ቢትኮይን ኦቨር ፕራይስድ ሲሆን በጣም ብዙ ዩፎሪያ ማርኬት ውስጥ ሲኖር ብዙ ሰዎች ቢትኮይንን ሲገዙት ወደሚሄድበት ቦታ ነው የሚያሳየን። እዚህ ጋር እንደምትመለከቱት ከዚህ ከፐርፕሉ ቢትኮይን ፕራይስ ወጥቶ አያውቅም። ሜቢ ዊክ አግኝቶ ሊሆን ይችላል። እዚህ ጋር ትንሽ ወጥቶ ነበረ፣ ግን ወዲያው ነው የተመለሰው። እነዚህ ቦታዎች ይህ ዓመተ ምህረት መች ነበረ? ወደ 2014 አካባቢ ላይ ነበረ። እዚህ ላይ ቢትኮይን ኦቨር ቦት የሆኑበት ከነዚህ ከአረንጓዴው ላይን በላይ የቢትኮይን ፕራይስ እዛው ሲገኝ ኦቨር ቦት የሆነበት ፓርት ነው። ዩፎሪያ ማርኬት ውስጥ በጣም ያለበት ፓርት ነው እና ከዛ በኋላ ጣሪያውን ይነካና ወይም ሳይነካው ይመለሳል ማለት ነው።
ቀዩን ስትመለከቱት በጣም ፊር ያለበት ሰዓት ነው። የቤር ማርኬቶች ሰዓት ላይ በጣም ቢትኮይን ኦቨርሶልድ የሚሆንበት ሰዎች ፊር ያለበት በጣም ፍርሃት ያለባቸው ሰዓት ላይ ይህ ቀይ ላይን ደግሞ የምትመለከቱት እንደ መሬት ሆኖ የቢትኮይን ፕራይስ ከዛ እንዳይወጣ ይሸከመዋል ማለት ነው። ያቺ ቀይዋ ከታች አለች፣ እዚህ ጋር የምትመለከቱት ደግሞ ፐርፕሉ ከላይ ያለ ማለት ነው። ስለዚህ የቢትኮይን ፕራይስ ከነዚህ ከጣሪያውና ከመሬቱ ወጥቶ አያውቅም ማለት ነው። ወጥቶ ቢሆንም ከነሱ ከሁለቱ ወጥቶ ቢሆንም በጣም ትንሽ ናት፣ ዊክ ነው የሚያገኘው። ወጣ ብሎ ወዲያው ይመለሳል። እዚህ ጋር እንደምንመለከተው 2014 ላይ ከፐርፕሉ አሁን ለምሳሌ ወጥቶ ነበር፣ ግን ተመልሶ ገብቷል ወዲያው። ያን ያህል ጊዜ አይቆይም ማለት ነው። በጣም ሪስፔክትድ የሆነ ከነዚህ ሁለት ቤሪየሮች ከላይና ከታችኛው በደንብ ሪስፔክት አድርጎት እየሄደ ይገኛል ማለት ነው። የእኛ ግን ኢንትረስት እነዚህ ሁለቱ አይደሉም። መሀል ላይ የምትገኘዋ የሊኒየር ሪግሬሽን ፊት ወይም አር ስኩዌር ብለን የምንጠራው ነገር ነው። እዚህ ጋር የምትመለከተው ትቺ አረንጓዴዋ የቢትኮይን ፕራይስ ወደ ላይ ወይም ወደ ታች የሚለውን ትታችሁት መሀል ላይ ያለችውን ብቻ ብትመለከቷት ሁል ጊዜ ወደዛች መሀል ላይ ይሄዳል። ኦቨርቦት ሲሆን ይቀንሳል፣ ኦቨርሶልድ ሲሆን ወደ ላይ ከፍ እያለ ይሄዳል ማለት ነው። ይህ ነው የፓወር ሎ ወይም ሪግሬሽን ሊኒየር ሪግሬሽን ብለን የምንጠራው። ምንድን ነው ይሄ አር ስኩዌር? ስታቲስቲክ ላይ በደንብ የተማርነው ነገር ነው። አር ስኩዌሩ ያ ሞዴል እንዴት ነው ያንን አሴት ወይም ያንን ፕሪዲክት ማድረግ የምንፈልገው ነገር እንዴት ኤክስፕሌን ያደርገዋል ብሎ ነው ሜዥር የሚያደርገው። ያ አር ስኩዌር ወደ አንድ ሲቀርብ ሞዴሉ በደንብ እየሰራ ነው ማለት ነው። ኢትስ ኤፊሽንት፣ ኢት ፕሪዲክትስ ዌል፣ ኢት ኢዝ አሜዚንግ ማለት ነው። አንድ አሴትን ወደ አንድ ተጠግቶ አር ስኩዌሩ ስታገኙት ኢትስ አን አሜዚንግ ቲንግ። ወደ ዜሮ ሲሄድ ደግሞ ምንም አይነት ሪሌሽንሽፕ የላቸውም። እናም ይሄ ነገር ይሄ ሞዴል ወደፊቱም ፕሪዲክት ሊያደርግልን አይችልም፣ ምንም አይነት ሪሌሽንሽፕ የላቸውም ተብሎ ይታሰባል ማለት ነው በስታቲስቲካል መንገድ። የቢትኮይን ፓወር ሎው በዚህ አር ስኩዌር ላይ ስንት እንደሆነ ታውቃላችሁ? 0.9 0.9 ዳትስ አ ሎት። ከምታስቡት በላይ እንደዚህ አይነት ሪሌሽንሽፕ ያለው ነገር ማግኘት በፓወር ሎው ላይ በተለይ በጣም ከባድ ነገር ነው። በዚህ በሊኒየር ሪግሬሽኑ ላይ ካልኩሌት ስታደርጉ 0.9 አገኛችሁ ማለት ኢትስ ጎልድ፣ ኢትስ ወርቅ የሆነ ነገር አገኛችሁ ማለት ነው። እንደዚህ ፕሪዲክት ማድረግ የምትችሉት እንደዚህ አይነት ሪስፔክት አድርገውት መሄድ የሚችል ነገር ስታገኙ ኢትስ አን አሜዚንግ ሪዛልት። አንድ ነገር ግን አለ፣ ዲስክሌመር ማወቅ ያለባችሁ በጣም ኢምፖርታንት ነገር፣ የዛሬና የነገን ፕራይስ አይደለም ይሄ ነገር ይህ ሞዴል ፕሪዲክት የሚያደርግልን የፊውቸሩን ከዛሬ 5 ከዛሬ 10 ከዛሬ 4 ዓመት በኋላ የቢትኮይን ፕራይስ የት ነው የሚሄደው የሚለውን በደንብ ያሳየናል። ስለዚህ አሁን ወደ ፋን ወደሆነ ፓርት ወደ ኤክሳይቲንግ የሆነ ፓርት ልውሰዳችሁ። ከዚህ በፊት በዚህ የዩቱብ ቻናሌ ላይ ስለ ቢትኮይን ወደ $1 ሚሊዮን መድረሱን አውርተን ነበረ። በዛ ቪዲዮ ላይ የ25% ኢንክሪዝ በየአመቱ ቢትኮይን ቢያገኝ የሚለውን ካልኩሌት አድርገን ከ10 ዓመት በኋላ እንደሚደርስ ፕሪዲክት አድርገን ነበረ። እሱን እንተወውና በዚህ ፓወር ሎው መሰረት ያ ነገር ባለፈው ያወራ ነው ኮንፈርም ያደርግልናል ወይስ ውሸት ነበረ? በደንብ እንመልከተው። ቅድም እንዳስረዳኋችሁ እቺ ቀይዋ ሰፖርት ዞኗ ናት። አሁን ወዳለንበት አመት ቀረብ እናድርገው ይህንን ግራፍ። እንደዚህ ጋር እንደምትመለከቱት ሰፖርቱ የ2026 ኤክስፔክት የምናደርገው ቤር ማርኬት ነው ብለን ነው በብዙ የማርኬት አፕዴት ቪዲዮዎች ላይ እዚህ ቻናል ላይ የምታገኙት ላይ 2026 ቤር ማርኬት ነው የሚለውን በደንብ ኮንፈርም አድርገን አውርተንበታል በደንብ። ወዴት ነው የሚሄደው? ወደ ቤር ማርኬቱ። ቢትኮይንን በስንት ፕራይስ ላይ ማግኘት ጥሩ ነው የሚለውን አብረን ያለው ወደ 200 ዊክሊ ሙቪንግ አቨሬጁ ቢትኮይን ቤር ማርኬት ላይ መሄድን ያበዛል። በዛ ሰዓት ላይ ሰፖርት ሆኖ የሚያገለግለን በብዛት 200 ዊክሊ ሙቪንግ አቨሬጁ ነው። እዚህ ትሬዲንግ ቪው ላይ ስንመለስ የቢትኮይንን ግራፍ ስንመለከተው ዩዥሊ ቢትኮይን ጎስ ዴር። እዚህ ጋር እንደምትመለከቱት ትንሽ ወደታች ወርዶ ነበረ፣ ግን ሰፖርት አግኝቶ ወደ ላይ ሄዷል። እዚህ ጋር ያው ተመሳሳይ ነገር ነው። ቤር ማርኬቱ ሰፖርት ያገኘበት ነው። እዚህ ጋር ተመሳሳይ ነገር ትንሽ ወደታች ይወርዳል። ነገር ግን ሞረለስ በብዛት የሚሄድበት ፕራይስ ወደዛ ነው። ባለፈው ፕሪዲክት ስናደርግ ወዴት ይሄዳል? ይህ ሙቪንግ አቨሬጅ ወደ ላይ ከፍ እያለ ይሄዳል። 60 ሺህ አካባቢ ላይ እናገኘዋለን ቢትኮይንን በሚቀጥለው ዓመት በ2026 ብለን አውርተን ነበረ። ወደ ፓወር ሎ እንመለስ። ይህ ፓወር ሎ 2026 ዓመት ላይ ነው የሚገኘው። እዚህ ጋር እንደምታዩት እዚች ጋር ከ2026 እስከ 2027 የሚለው ዓመት ላይ ያለ ነው እና እዚህ ጋር ያሉትን የፕራይስ አክሽኖች ተመልከቷቸው። ማክሲመም ሚኒመሙ የቢትኮይን ፕራይስ የሚሆነው በዚህ ዓመት በ2026 $68,000
ወይም ከ50,000 እስከ 70,000 ያለው ሪጅን ላይ ነው ይለናል። ተመሳሳይ ነገር እየነገረ ነው። this is amazing guys ከምታስቡት በላይ የሚገርም ፕሪዲክሽን እየሰጠን ያለው። so let's see where bitcoin prices will be in 4 and 5 and 10 years እና ደግሞ ቢትኮይን ሚሊየን ኮይን እስከሚደርስ ምን ያክል ጊዜ ይፈጅበታል የሚለውን እንመልከት። ትንሽ ወደ ላይ ከፍ እያለን እንሂድ። በሚቀጥለው ሳይክል ላይ 2028 መጨረሻ አካባቢ ላይ ነው የሚቀጥለው ቡል ረን የሚያልቀው። ቢትኮይን ያንን የ4 ዓመት ሳይክል ሪስፔክት የሚያደርግ ከሆነ ያን ሰዓት ላይ አረንጓዴውን ስትመለከቱት 338,000 የአሜሪካ ዶላር ይገባል ይለናል። የመጨረሻውን ስትመለከቱት ደግሞ ቤር ማርኬቱ ሚኖረን ከዛሬ 4 ዓመት በኋላ ማለትም 2029 ዓመተ ምህረት ላይ የቢትኮይን ቤር ማርኬት የሚሆነው ቦተሙ 148,000 የአሜሪካ ዶላር እንደዚህ አይነት ፕራይስ አክሽን ያለው ወደ ላይ እንሂድ፣ ከፍ እያለን እንሂድ። ከዛ አሁን ላይ 2032 ወይም 2033 ላይ ያለ ነው። የቢትኮይን ፕራይስ 1 ሚሊዮን የአሜሪካ ዶላር ይላል የመሐለኛው ላይን፣ እሱም የሪግሬሽኑ ላይን ነው። ኦኬ እዚህ ጋር ላይ ደርስ ይችላል። ኦፍ ኮርስ የዛ ዓመት ያለው የፕራይስ አክሽን ይወስናል። የማክሮ ኢኮኖሚካል ኩዌስችኖች ይወስኑታል። ብዙ የቢትኮይን ፋክተሮች አሉ። ኦፍ ኮርስ የዓለማችን ጸጥታ፣ ፒስ እና ኤቭሪቲንግ ዩ ኖ ሃው ኢት ኢዝ መቼም ፕሪዲክት ማድረግ አንችልም። እኔ ግን የሚገርመኝና ኢንትረስትድ የሆንኩበት የቢትኮይን ፕራይስ ሚኒመም 1 ሚሊዮን ኮይን የምናገኝበት ዓመት መች ነው? ወደ ላይ እንሂድ። እዚህ ጋር የቀዩዋን የምትመለከቷትን ቢትኮይን ሚኒመም ሚሊዮን የሚደርስበት ዓመት እዚህ ጋር እንደምትመለከቱት 2037 ወይም 2038 ዓመተ ምህረት ላይ ነው። አሁን we are nearly 2026 ላይ ከ12 ከ11 ዓመት በኋላ የቢትኮይን ፕራይስ እዛ ላይ ይደርሳል እያለን ነው። as a minimum ከዛ በፊትም ቀድሞ ሊደርስ ይችላል። አረንጓዴውን ስትመለከቱት 2000 መች ነው? እዚህ ጋር እንደምናየው 2033 አካባቢ ላይ ደርሳን ይለናል። የላይኛውን ደግሞ ፐርፕሉን ብንመለከተው which is very improbable but it's not impossible ኦሬዲ የዛ ፕራይስ የቢትኮይን ፕራይስ በ2028 ላይ መድረስ አለበት ብሎ ፕሪዲክት ያደርግልናል። እኔ እናንተ ያው የራሳችሁን ሪስክ ነው የምትወስዱት። የኔ ሪስክ ቶለረንስ ግን I don't want to be dreaming something that's not impossible. I want to minimize my risks. so በዛ ሚኒማይዝ ሪስክ አድርገን ሚሊዮን ኮይን የሚደርስበት ከዛሬ 11 12 ዓመት በኋላ ነው። ከዚህ በላይ ምን ትፈልጋላችሁ? ከዚህ በፊት የነበረው የቢትኮይን ሪስክ ከሳንቲም ወደ 100,000 ሲሄድ ማንም ሰው አላመነም ነበረ። የዛን ጊዜ የገዙትን ሰዎች እስቲ ሄዳችሁ የዛኔ in the past tell them ቢትኮይን 100,000 ይደርሳል ብትሏቸው everybody will say it's impossible መቼም የሚሆን ነገር አይደለም ብላችሁ ነው የምታወሩት። it's normal human ነን። ይሄ ኔቸራችን ነው እንደዚህ አይነት ነገር ማሰብ። አሁን ላይ 100,000 ላይ ያለ ነው። 100,000 ላይ ሆነን የቢትኮይን ፕራይስ 1 ሚሊዮን ይደርሳል ስንል ሁላችሁም you might call me crazy even ግን ይህን የፓወር ሎን ተጠቅመን ወዴት እንደሚደርስ በደንብ እያስረዳን ይገኛል እና ፕሩፉን እያሳየዋችሁ ነው። is it going to be holding forever? I don't know but እስከዛሬ ድረስ በደንብ ሆልድ አድርጎታል ይህንን ሎ ማለት ነው። ይህንን የፓወር ሎ እስከዛሬ ታሪኩን ተመልከቱት። ቢትኮይን ክሪኤት ከተደረገበት ዓመት ጀምሮ እስካሁን ድረስ ከዚህ ላይን አልወጣም። ሌላ ነገር ኖቲስ እንድታደርጉት የምፈልገው የቢትኮይን ይህ ፓወር ሎ መጀመሪያ ላይ ያለው ያ ቶፑና ቦተሙ ሰፋ ያለ ነበር። እዚህ አካባቢ ላይ እየጠበበ ነው እየሄደ ያለው። ኦኬ ስለዚህ ብዙ ዓመታት አይፈልግም ቢትኮይን 1 ሚሊዮን እንደመድረስ 11 12 ዓመት ባለፈው ያለው በዛኛው ቪዲዮአችን ላይ 10 ዓመት ነበረ። who knows ከዛ በፊትም ሊደርስ ይችላል። እንዳወራችሁ ነው። አሁን ይህንን የፓወር ሎ በጣም ኢንትረስቲንግ የሆነ ቻርት ነው። እኔ በጣም ወድጄዋለሁ። ለእናንተ ሼር ማድረግ ፈልጌ ነበረ። ቪዲዮውን ወዳችሁታል ብዬ ተስፋ አደርጋለሁ። በጣም ኢንትረስቲንግ የሆነ ቻርት ነው። የወደፊታችንን ደግሞ በደንብ ፕሪዲክት ያደርጋል ብዬ ስለማስብ ነው ለእናንተም ሼር ያደረግኩላችሁ። እናንተስ ምን ታስባላችሁ? ኮሜንት ላይ ያሳውቁኝ። ቢትኮይን ይህንን ጣሪያና ይህንን መሬቱን ተከትሎ ቶፑን እና ቦተሙን ተከትሎ ሳይወጣ ይቀጥላል ብላችሁ ታስባላችሁ? እንደዚህ አይሄድም ብላችሁ ታስባላችሁ? ወይስ እንደዚሁ ይቀጥላል ፓወር ሎን ተጠቅሞ ይቀጥላል የሚለውን ታምናላችሁ? ኮሜንት ላይ ያሳውቁኝ። ሮቤል አለሙ ነኝ። ይህ ቢትኮይን ኢትዮጵያ ቻናል ነው። የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን።